ኦኬ ወንድሞች እህቶች አንድ ወንድሜ አሁንም ተላለፈን መደወል ጋሽ ታደሰም የደወልክ ነው ኦኬ አንድ ዮናስ እንስማው ሄሎ ወንድሜ ዮናስ ጤና ይስጥልኝ ኡስታዝ እንደምን አመሸልኝ አማሳደራችን አብሮ ይስጥልን ወንድም አለም እንዴት ነህ ሰላም ነው አለን አጠር ያለች ነች ኡስታዝ ዛሬ ምን መሰለህ አሁን ትናንትና አንድ መረጃ አንድ ቦታ ላይ ስሰማ ኢጂፕሽያኖች አስዋን ዳምን ላለፉት 4 አመታት እጅግ በጣም ሞልተውት ኤክሰሲቭ የሆነ ዋተር ነው ያገኙት ከኛና ኦቨርፍሎ በቃ ሞልቶ ሜዲትራኒያን ስፒል ያደረጉት እንደሆነ የሚናገር መረጃ ነው የሰማሁትና አሁን እኔ ይሄንን ያነሳውበት ምን መሰለው ኡስታዝ እነዚህ ሰዎች አሁን ኔጎሺዬሽን በሚባለው ጉዳይ ነው ሲጀመር አሁን እኔ ከዚህ በፊትም ብዬ ስለነበር አሁን እሱ ማንሳት የምፈልግበት ምክንያት አለኝ እንዴ ህዳሴ ግድብ ያለቀ ጉዳይ ነው ኢትስ ዳን ዲል ሰርተነዋል ጊዜ ተወስዶበት ይሄ ሁሉ አንጡራ ሀብት የሰው ጉልበት የሰው ህይወት ስንት ሺህ ሰው አልቆበት በግንባታው ሂደት የተለያየ እንትን ተደርጎ አልቋል ስራ ላይ ጀምሮ አሁን እንደገና እጅ ጠምዝዞ እኛን ወደዛ ወደፊት ለሚሰሩት ነው እንጂ ከግብጽ ጋኛ ኔጎሺዬሽን እና ምናምን የሚሆነው ቀደም እንዳወራ ነው እንኳን ማኔጅመንት ውስጥ ሊገቡ እሱ ቀይ መስመር ነው ብያለሁ የማይሆን ነገር ነው ግን ምንድነው ደግሞ በሌላ መልኩ እንደው ያየሁት ሁኔታ ምዕራባውያኖቹ የሚያደርጉት ኢንፍሉዌንስ ካሮቲኒስቲክ ዲፕሎማሲ የሚባለው አለ አይደለ ብዙ ጊዜ በተለምዶ የሚጠራው የፎሪን ፖሊሲያቸው ስትራቴጂያቸው ነው የውጭ ዲፕሎማሲያኖች በተለይ ፓርቲኩላርሊ አሜሪካኖች ሌሎቹ እንግዲህ ተቀሙታል እነዚህ ምዕራባውያን ሀገሮች እነ ፈረንሳይና ምዕራብ አፍሪካ ላይ ካሮቱ ምንድነው ሪፈረንስ የሚያደርገው እንደ አንዳንድ አድማጮች ምን ማለት ነው የሚለው ላይ እንትን ከሆኑ እንደ ሪዋርድ ነው ካሮቱ ሪዋርድ አይነት ነው ሽልማት እንደ ሽልማት ነው ሲኩ ደግሞ ፓኒሽመንት ነው እንደ ሳንክሽን ለምን ኢንፍሉዌንስ ለማድረግ እጅ ለመጠምዘዝ ማለት ነው በሌላ አነጋገር በእኛ አባባል ብንሄድ እጅ መጠምዘዣ ነው በቃ ሳንክሽን ካረገባ አንድ ሀገር ክሪፕል እንደምትሆን ስለሚታወቅ ማዕቀብ ካረገብህ በሚለው እሺ ያስራይ ማዕቀብም ቢያደርግበት እጅ መጠምዘዣ ነው እና ያቺን በጣም ተጠቅመውባታል ለዘመናት በአሜሪካኖች እንግዲህ እኛ እንኳን ከምናውቀው ሞደርን አሜሪካ የሚባሉት ከነ ሬገን ዘመን ጀምሮ እንኳን ብናየው በሚገባ በሰማሪያዎቹና በዘጠናዎቹ ታስዋ እንደው እንገባ ስፔሻሊ አፍሪካን ሀገርና ኤዥያኖች ላይ አሁን አካሄዱ እንግዲህ ያው በቀደም እንዳልኩ እነሱ ማድረግ የማይችሉትን ነገር እኛ በፕሪኮንዲሽን ነው እንጂ እነሱ ኮሎራዶ ሪቨር ላይ ሜክሲኮ ገብተው ማኔጅ እናድርግ ቢሉ የማያደርጉትን እኛን ማኔጅ ያደርጉት ቢለው ማንቀበለው ጉዳይ ነው እንደው የሚቀጥሉት ግድቦች ላይ ማለት አንስራም ማለት እንሰራለን ኢሪጌሽን ያስፈልገናል አሁን ኤሌክትሪሲቲ ነው ግን ግብጾች ተትረፍርፈው ውሃው ሞልቶ እየፈሰሰ የሚፈልጉት እናት ኦንሊ ደዋራ ሶይሉ አለ ማዕድኑ አለ ባለፈውም ጠቅላይ ሚኒስትሩ ሲናገሩ የሰማነው አለ በስንበረብረው ትንሽ ስናይ ወርቅም ሙሉ አገኘን እኮ የሚለቀቅ የተናገሩት እንግዲህ አስቡ ለመቶ ዓመታት ሲመዘብሩ ኖሯል ማለት ነው እና እቺ ካሮቲኒስቲክ ዲፕሎማሲዋ ሊጫወቱበት እየሄዱበት ያለ አቅጣጫ ያዙ ይመስለኛል አሁን ምክንያቱም ዋናውን ሰውየውን ስናየው ሀገሩን መሪ እዚህ ሀገሩን መሪ ያው እሱ ዳይሬክሽን እንጀቶ በጣም ተገማ ሰውዬ ነው ይቅርታ አድርግልኝ ምንም ወደዚህ ወዛ እንደውም ዲፕሎማቶቹ ይሻላሉ አሁን እነዚህ ሄደው ምናምን ያው የውጭ ጉዳይ ምክትል ሚኒስትሩ ወታደራዊ አመራሮች ምናምን እናየው አካሄዳቸው ያው ኖርማል የመንግስት የአሜሪካ መንግስት ወይም የመንግስት አካሄድ ነው ግን ዋናው ሰውዬው እንትኑ ላይ ያለውን እንደምናውቀው ነው እና ለግብጽ በሚገባ እንደሚያዳላ ውስጥ የሚነግረኛል የምናየውም ነው ምክንያቱም በሚያደርገው የሚድል ኢስት አልሲሲ በሚያደርግለት ሁኔታ ከኛ ይልቅ ሚዛኑ ወደዛ እንደሚያጋድል ውስጤ ይነግረኛል ፋክት ደግሞ ኦን ዘ ግራውንድ ስለዚህ ካሮቲኒስቲክ ዲፕሎማሲዋን እኛም ራሳችን በኢንዳይሬክት በሆነ መንገድ ያንን መጠቀም የምንችልበት መንገድ ሊኖር ይችላል ገብቷል ዴክን አቅጣጫቸውን በዛ መስመር ሲሰነዝሩ በካሮቲኒስቲኩ እኛ ደግሞ ባላንስ ኦፍ ፓወሮችን መጫወታዊ ብሪክስ አባለች ኢትዮጵያ እሱ ባላንስ ሊፈጥር ነው ለዚህ ነው የሚያስፈልገን ባላንስ ኦፍ ፓወር ብሪክስ መፈጠሩ በአንድ በኩል ደስ የሚለው በጣም ባላንስ ኦፍ ፓወር ፈጥሯል ዓለም ላይ ገና በሂደት ላይ ያለ ነው ኢኮኖሚካል ነው አሁን ሚሊታሪ ኢንቴግሬሽን ሲፈጥሩማ ማሰብ ያቅታል ይሄንን ነገር ያው መንገምተው ወደፊት ምናየው ነው ግን እኛ እንዳንጎዳ
አሁን በደራዳሪዎቹ ምናምን እንዳልኩ አንተም ብትሳተፍ ደስ ይለኛል ብያለሁ ትናንት አላሮሲ በታዛቢነት ወይም ደግሞ በአማካሪነት በሚገባ ስነልቦናቸውን ያው አንተ እኮ በደንብ ትነግረናለህ ታውቀዋለህ እኮ ስለዚህ ከማንም የመንግስት ባለስልጣን ወይም አምባሳደር አረብ ሀገራት ካሉ አምባሳደሮች ባልተናነሰ እውቀት ያለ ሰው ነው በዚህ ጉዳይ ላይ ፓርቲኩላርሊ ዴርፎር የእናንተ ኤንጌጅመንት በጣም ሲግኒፊካንስ አለው በየዕለቱ የምንሰማው ነገር ኢትስ አ ቢግ ፊድ ፎር ዘ ገቨርንመንት በጣም ለኢትዮጵያ መንግስት ትልቅ ግብአት ነው እየሰጠ ያለው እና እነዚህ አይነት ነገሮች አሁን እኛ ስንወኛ እኛ የምናወራው እንደ ቲንክ ታንክ አድርጎ ቢወስድ ደስ ይለኛል ዝም ብሎ ሀሳብ ግን አጫውን ስለምናይ እንደ ኦዲየንስ እንደ ተመልካች እንደ ሀገራችን ያው ቁርቁሩን ስለሆነ በእንደዚህ አይነት አካሄድ ለማለት ነው አመሰግናለሁ ኡስታዝ ቴንኪዩ እኔም አመሰግናለሁ ወንድም አለም ቴንኪዩ በዚህ አጋጣሚ ጋምታ ፉፋ ቴንኪዩ በጣም አመሰግናለሁ መጨረሻ ላይ ደውሎ የነበረው ወንድማችን እና ረዳለው ያለውን አይ ቲንክ በቀጥታ አድርጎታል ቴንኪዩ ፎር ዘ አባይ አዌርነስ ካምፔን ብሏል ቴንኪዩ ለእገዛው በዜል ቴንኪዩ